ተመልካቾቻችን እንደምንሰነበታችሁ። ዛሬ ያው ብዙዎቻችን ትልቅ አጀንዳ ሆኖ ሰሞኑን ሲነገር የነበረው በህወሓት የተወሰኑ አመራሮች ላይ ብሔርተኝነት ልበለው፣ ብሔራዊ ውግንና ልበለው ወይም አክራሪነት ልበለው እነሱ ላይ ቪዛ ክልከላ አድርጓል። ከዛ የብልጽግና መላጣ አህዮች ደግሞ እስክስታ ሲወርዱ ሰምተናቸዋል። ስለዚህ ይሄ ማለት ምንድነው የሆነው? ይሄ የቪዛ ክልከላ በህወሓት ከፍተኛ አመራሮች እና በተወሰኑ ሰዎች ላይ አሁን ነው ወይ የተጀመረው? አዲስ ታሪክ ነው ወይ? ብልጽግና ቤት በተለይ እነዛ የብልጽግና የኦህዴድ ብልጽግና የ4 ኪሎ ቤተ መንግስት የሳሎን ቤት ውሻ እንበላቸው ድመቶች የማይታወቁ ሲዝረከረኩ ሰምተናቸዋል። እስክሳ ሲወርዱም ሰምተናቸዋል። የአሜሪካ መንግስት ለምንድን ነው እንደዚህ አይነት ነገሮችን የሚያደርገው? አሁን የቪዛ ክልከላ አንድ ነገር ነው። ይሄ ማለት ወደ አሜሪካን ሀገር የሚደረግ ጉዞን መከልከል ነው። ሌላ ምንም ትርኪ ምርክ የለው። ኢኮኖሚክ ሳንክሽን የሚሉት ነገር አላቸው። እሱ ደግሞ በአሜሪካ ሀገር ውስጥ የምታንቀሳቀሰው ገንዘብ ካለ ያ የሚንቀሳቀስ ገንዘብ እንዳይንቀሳቀስ ማድረግ አሜሪካ ውስጥ ነው። ሶስተኛው ቴሮሪዝም፣ ቴሮሪስት ነህ ብለህ ከተፈረጅክ እሱ ብዙ የህግ መዘዞችንም ይዞ የሚመጣ ነው። አሁን ግን የተደረገው ቪዛ ሳንክሽን ነው። ስለዚህ እነዚህ የብልጽግና ገጣ ባህዮች ምን ሆነው ነው እስክሳ እየወረዱ ያሉት? ከዚህ በላይ ሌላ እንዲደረግልን እንፈልጋለን የሚሉት ምን ሆነው ነው? ሲጀመር የአሜሪካ መንግስት አሁን ያለው የአሜሪካ ህዝብ ፍላጎት የዛች ሀገር መሰረታዊ ፍላጎት ምንድን ነው ብሎ መገንዘብ አቅቶት መካከለኛው ምስራቅ ውስጥ መግባት የማይገባው አዘቅት ውስጥ ገብቶ አሜሪካ እንደ አሜሪካ እንድትዋረድ ያደረገ በታሪኳ እንደዚህ አይነት ውርደት ገጥሟት አያውቅም። እንደ ኢራን አሜሪካንን ያዋረደ አገር የለም። እዚህ ውስጥ የገባ ነው። ይሄ የኢትዮጵያ ችግር ደግሞ የውስጥ ችግር መሆኑ ቀርቶ የምስራቅ አፍሪካ ትልቅ ችግር ሆኗል። የምስራቅ አፍሪካ ትልቅ ችግር ሆኖ ኢትዮጵያ እንደ ዩጎዝላቪያ ትበትናለች። አሁን የምስራቅ አፍሪካ እንዳይበተን ነው ስጋታችን እያሉ በጣም ትልልቅ ዓለም አቀፋዊ የፖለቲካ ተንታኞች እና ትልቅ ሚዲያዎች ሽፋን እየሰጡት ያለ ጉዳይ ነው። ስለዚህ የተስኑት በቃ የኢትዮጵያ የውስጥ ጉዳይ ብቻ አይደለም። ይሄ መንግስት ይሄ የኦህዴድ ብልጽግና የሚባል መንግስት የኢትዮጵያ መንግስት አይደለም። የኦህዴድ ብልጽግና መንግስት በትግራይ ህዝብ ላይ የዘር ማጥፋት ወንጀል የፈጸመ ከ152,000 በላይ እናቶቻችን ላይ የመድፈር ጾታዊ ጥቃት የፈጸመ 1 2 3 ከዛ በላይ ሆነው የትግራይን እናቶች የደፈሩ ሰራዊት ያዘመተ መቀሌን እንደበሻሻ ድምጥ ማጧን አጥፍ እንደዛች እሱ ራሱ ያደገባት ትንሿ መንደር ወደዛ ደረጃ ወርደናታል ያለ ጀነራል አበባው ታደሰ የትግራይ የኢኮኖሚ መሰረተ ልማት የፖለቲካ መሰረተ ልማት ድምጥ ማጡ መፍረስ ስለነበረበት አፍርሰነዋል ያለ መንግስት የትግራይን ህዝብ ንብረት የዘረፈ ያዘረፈ የውጭ ኃይሎችን ሰብስቦ የትግራይን ህዝብ የቀጠቀጠ ወንጀለኛ መንግስት የጄኖሳይድ ወንጀል ሰነዱ በአሜሪካ መንግስት እጅ መሳቢያ ላይ ተቀምጦ ማስፈራሪያ የሆነበት መንግስት ከዛ በኋላ ከፕሪቶሪያው የሰላም ስምምነት በኋላ እጁን ጠምዝዘን ፕሪቶሪያ ወስደን የሰላም ስምምነቱን እንዲፈርም ካደረግነው በኋላ የሰላም ስምምነቱ ሁለት ባለቤቶች እንዲኖሩት ነው የተደረገው፣ ህወሓትና የፌደራል መንግስቱ። የፌደራል መንግስቱ ለህወሓት እውቅና ሰጥቶ ህወሓት የፌደራል መንግስቱን የመንግስትነት እውቅና ነፍጎ ስለነበረ እሱም መንግስትነቱን እውቅና እንዲሰጥ ተደርጎ የተፈረመ የሰላም ስምምነት ሰነድ ነው።
በዚህ ሰነድ ውስጥ ከህወሓትና ከፌዴራል መንግስቱ ውጭ የሚመለከተው ሰው የለም። እነዚህ ሁለቱ ብቻ ናቸው የፕሪቶሪያ የሰላም ስምምነት ባለቤቶች። የነዚህ ሁለት ኢንቲቲስ ቲፒኤልኤፍ ህወሓት የሚባል ተቋም፣ የፌዴራል መንግስት የሚባል ተቋም፣ ሁለት ተቋሞች ናቸው የሰነዱ ባለቤቶች። እነዚህ ሁለት ተቋሞች የሰነዱ ባለቤቶች ሆነው እያሉ የፌዴራል መንግስቱ እኔ ከ3 ግለሰቦች ጋር የተፈራረምኩት ብሎ የሰላም ስምምነት ውሉን መቀመቅ ከተተው። ይሄ ስርዓት አልበኛ የኦህዴድ ብልጽግና የመሃይሞች ስብስብ ማለት፣ የባለጌዎች ስብስብ፣ የነፍሰ በላዎች ስብስብ፣ የካሃዲዎች ስብስብ፣ ህዝብን ከህዝብ በማባላት እድሜውን ማራዘም የሚፈልግ የነውረኞች ስብስብ። ቲፒኤልኤፍ የሚባልን ተቋም ትልቅ ተቋም ከብልጽግና የገዘፈ የፖለቲካ ድርጅት ስርዓት ያለው ከብልጽግና ጋር ሲነጻጸር አይደለም ከሌላ ጋር ሲነጻጸር ስርዓት ያለው ድርጅት አላቀውም ብሎ የክህደት በትሩን መጀመሪያ የመዘዘው ይሄ የብልጽግና ስርዓት ነው። የኦህዴድ የብልጽግና ስርዓት ነው። ጀነራሎቹ የወጡ በሰላም ስምምነቱ መሰረት የማይፈቀዱ ነውረኛ ንግግሮችን እየተናገሩ የሰላም ስምምነቱን የሚያፈርስ ስድብ፣ የጥላቻ ንግግር ሲናገሩ የነበሩት የሰላም ስምምነቱን የሚያፈርስ ሀራ መሬት ላይ ለትግራይ የሚወጋ ሰራዊት ከትግራይ መንጭቆ ወስዶ ከሰላም ስምምነቱ ጋር የማይተስማማ አጌንስት ዘ ፕሪቶሪያ አግሪመንት ስራ እየሰራ የሰላም ስምምነቱን ያፈረሰ፣ በተደጋጋሚ በትግራይ ላይ የድሮን ድብደባ አድርጎ የፕሪቶሪያውን የሰላም ስምምነት ያፈረሰ፣ የምዕራብ ትግራይ መሬታችሁን አልሰጥም፣ በህገ መንግስቱ መሰረት ህገ መንግስቱ የሚያውቃትን ትግራይ አልሰጣችሁም፣ የፕሪቶሪያው ስምምነት ህገ መንግስቱ ወደሚያውቃት ትግራይ መልስ ነው የሚለው፣ አልመልስም ያለ የኦህዴድ ብልጽግና የሽፍታ ስብስብ ፕሪቶሪያን ያፈረሰው እሱ ነው። የአሜሪካ መንግስት የዲሞክራሲ ሀገር ነኝ፣ የፍትህ ሀገር ነኝ፣ ሙስናን እዋጋለሁ፣ ለሰብአዊ መብት እሟገታለሁ የሚል የአሜሪካ መንግስት የትግራይን ህዝብ ባንክ ዘግቶ መከራውን እያበላ ያለ፣ የትግራይን ህዝብ ሰብአዊ መብት እየጣሰ ያለ የኦህዴድ ብልጽግና አመራር በሙሉ ነዳጅ ወደ ትግራይ እንዳይገባ፣ የትግራይ ህዝብ ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀስ ሞቢሊቲውን ሊያግድ፣ በኢኮኖሚ ህዝብ እንዲደቅ፣ ሸቀጥ እንደፈለገ ወደዚህ እንዳይገባ እያደረገ ያለ በትግራይ ህዝብ የሰብአዊ መብት ጥሰት እስካሁን ያላቆመ ወንጀለኛ የኦህዴድ ብልጽግና አመራር ይሄን እያየ የአሜሪካ መንግስት ይሄን ካላወገዘ የአሜሪካ የዲሞክራሲ እምብርትነት፣ የአሜሪካ ለሰብአዊ መብት እሟገታለሁ ባይነት፣ ለአሜሪካ የሙስና ተሟጋች ነኝ ባይነት ተረት ተረት ነው። ስለዚህ የአሜሪካ መንግስት በተመረጡ ስማቸው አልተገለጸም የህወሓት አመራሮች ላይ የቪዛ ክልከላ አድርጌያለሁ ብሏል። ሲጀመር እነዚህ የህወሓት አመራሮች ወደ አሜሪካ ለመሄድ ቪዛ ለመለመን አይደለም እየታገሉ ያሉት፣ ህዝባቸውን ከባርነት ነፃ ለማውጣት ነው። የአሜሪካን ቪዛ በማግኘት የሚረጋገጥ የትግራይ ህዝብ ነፃነት የለም ባርነት ካልሆነ በስተቀር። ስለዚህ ይሄን ስርዓት የምስራቅ አፍሪካ የግጭት ጠማቂነት ባህሪ ያለው፣ ኢትዮጵያ እንደ ዩጎዝላቪያ ፈርሳለች፣ የምስራቅ አፍሪካን እንዳያፈርሳት ነው የምንፈራው እየተባለ በሚነገርበት ሰዓት ከሱዳን ጋር የተጋጨ፣ ከኤርትራ ጋር የተጋጨ፣ ከሶማሌ ጋር የተጋጨ፣ ከጅቡቲ ጋር የተጋጨ፣ ከማን ጋር ያልተጋጨዋለ? ይህን የግጭት ጠማቂ ስብስብ ሳታወግዝ
የቪዛ ክልከላ ለቲፒኤልኤፍ አመራሮች አድርጌያለሁ ብትል ምንም የሚፈይደው ነገር የለም፣ የሚያስቀረውም ነገር የለም። ይሄን የብልጽግና የኦህዴድ ብልጽግና ስብስብ ከመፍረስ ለእንደና ለመጨረሻ ጊዜ ወደ መቃብር ከመውረድ የሚያድነው ነገር የለም። ሲጀመር የአሜሪካ መንግስት እንደዚህ አይነት እገዳ በማድረግ ለቲፒኤልኤፍ የመጀመሪያው አይደል። በዓለም ውስጥ ወደ 73 የሚሆኑ ሀገራት እንደዚህ አይነት የማዕቀብ ሰለባዎች ናቸው። 19 የሚሆኑ ሀገራት መሪዎቻቸው ወደ አሜሪካ እንዳይገቡ የተከለከሉ ናቸው። ለምሳሌ ማየት እንችላለን። የሰሜን ኮሪያው ፕሬዝዳንት ወደ አሜሪካ እንዳይገባ ተከልክሏል። የኢራን ያው እንደምታውቁት ነው። የኢራን አመራሮችን አሜሪካ ከእስራኤል ጋር ሆና በገባችበት ጦርነት ውስጥ የኢራን አመራሮች ወደ አሜሪካ እንዳይገቡ የሊቢያ አመራሮች እንዳይገቡ ተከልክለዋል። ኢቭን የሩሲያ ባለስልጣናት ቭላዲሚር ፑቲንን ጨምሮ ማለት ነው። ከዛም የቤላሩስ ባለስልጣናት፣ የቻይና ባለስልጣናት፣ የሰሜን ኮሪያ ባለስልጣናት ቅድም እንዳልኳችሁ ከአፍሪካ ውስጥ የሱዳን፣ የኢትዮጵያ፣ የኤርትራ፣ የሊቢያ፣ የኒጀር፣ የሴራሊዮን፣ የኮንጎ ሪፐብሊክ፣ የኢኳዶር እነዚህ በሙሉ ወደ አሜሪካ እንዳይገቡ በተለያየ መንገድ የቪዛ ሪስትሪክሽን ተደርጎባቸዋል። ይሄ አዲስ ነገር አይደለም እና ከቻላችሁ የብልጽግና ገጣባህዮች ይሄ አዲስ ነገር አዲስ ጠላ ለመጥመቅ አትሞክሩ። ምንም አዲስ ነገር የለውም። የትም ዓለም ላይ ታደርገው ነበር፣ አሁንም ታደርጓለች። በ2026 የ19 ሀገሮች መሪዎች ወደ አሜሪካ እንዳይገቡ ተከልክለዋል። አንዳንዶቹ ዜጎቻቸውም ጭምር ማለት ነው። ለምሳሌ ሰሜን ኮሪያን ብንወስድ ፕሬዚደንቱም ጠቅላላ የሰሜን ኮሪያ ዜጋ የተባለ ወደ አሜሪካ እንዳይገባ ይከለክላል። ይሄ የተለያየ ምክንያት ሊኖራቸው ይችላል። ከዲሞክራሲ ጥሰት ጋር ሊሆን ይችላል፣ ከቴሮሪዝም ጋር ሊሆን ይችላል፣ ከሙስና ጋር ሊሆን ይችላል፣ ከብዙ ነገር ጋር። ለምሳሌ ሰላምን ለማስከር በሚካሄድበት ሰዓት ሰላምን ያደናቅፋሉ ብላ ያሰበቻቸው መሪዎች የታጣቂዎች እንደዚህ አይነት ማዕቀብ ታደርጋለች። የትግራይ አመራሮች ግን ቲፒኤልኤፍ ማለት 27 ዓመት እችን ሀገር ያስተዳደረ ሰጥ ለበጥ አድርጎ ማለት ነው ከአሜሪካ ጋር በጣም ጥሩ የሆነ ግንኙነት የነበረው መንግስት በነበረበት ሰዓት ይችን ሀገር አሸባሪዎች ወደዚች ሀገር ዝር እንዳይሉ አድርጎ በዓለም አቀፍ የአሸባሪዎች ትግል ውስጥ ቀዳሚው ሚና ይዞ ሲንቀሳቀስ የነበረ ድርጅት ነው። ኢትዮጵያን እየመራ እያለ በሶማሊያ አልሸባብ ልክ ያስያዘ በ6 ቀን ውስጥ አሜሪካኖች 7 ዓመት ሶማሊያ ተንከራተው ወታደሮቻቸው በአልሸባብ መኪኖች ታንቀው በሰንሰለት ታንቀው ሲጎተቱ ቪዲዮ እየላኩላቸው ህወሓት እንደ ሰው የሰው ስብስብ ነው፣ ማዕት ችግር ሊኖርበት ይችላል አለበትም። በጭራሽ ከዚህ የባለጌዎች ስብስብ፣ የሰነፎች ስብስብ፣ የደንቆሮች ስብስብ የኦህዴድ ብልጽግና ግን በሰማይና በመሬት ሊነጻጸር አይችልም። ስለዚህ እንደዚህ አይነቱን ድርጅት ነው እነሱ አሁን መሪዎቻችሁ እንደዚህ እናደርጋለን ማለት ምንድነው የፈለጉት? በሰሜን ኢትዮጵያ በትግራይና በፌዴራል መንግስቱ መካከል ይሄ የቅድም እንዳልኳችሁ የኦህዴድ ብልጽግና መንግስት መካከል ጦርነት ሊነሳ ስለሚችል ይሄ ጦርነት ከወዲሁ እንደዚህ አይነት ሪስትሪክሽን አድርገን እናስቀረው የሆኑ የሚል እሳቤ ይዘው ሊሆን ይችላል። ግን ትልቁ ወንጀለኛ እዚች አገር ውስጥ ብልጽግናና ብልጽግና ናቸው። አሁንም ድረስ የሰውን ህይወት እያጠፉ ያሉ፣ አገሪቱን እያፈረሱ ያሉ፣ እያንዳንዱን ዜጋ በድሮን የለ በምን እየጨፈጨፉ ያሉ፣ ጭራሽ ይህች ሀገር ከጎረቤቶቿ ጋር እንድትባላ እያደረገ ያለ ስርዓትና መልክ ሊይዝ የሚገባው መንግስታዊ የሽብር ቡድን የኦህዴድ ብልጽግና ስብስብ። እኔ እነዚህ የብልጽግና የቤተ መንግስት አዝማሪዎች በጣም ነው የሚገርሙኝ።
አግዋ የሚባል በአሜሪካ መንግስት የተከለከለ ኢትዮጵያ በጨርቃ ጨርቅ የፋብሪካ ምርቶች ወደ አሜሪካ በነፃ አስገብታ ዶላር የምታፍስበት እንደ ህዝብ የሚጠቀምበት ብዙ ሰራተኛ ፋብሪካ ላይ ቀጥረን ስናሰራበት የነበረው ነገር በዚህ ዘልዛላ መንግስት፣ በዚህ የብልግና ጥግ የሆነ መንግስት፣ በዚህ አገርን በማፍረስ ፍስሐና ደስታ የሚሰማው መንግስት፣ በሰው ሞት የሚደሰት መንግስት፣ ሰው ሲሞት ሰርግና ምላሹ፣ ኢትዮጵያውያን ሲሞቱ ሰርግና ምላሹ የሆነ መንግስት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን በመግደል ፈንጠዝያ ውስጥ የሚገባ መንግስት አስቡ። ይህን መንግስት በፈጸመው ስህተት አግዋ የሚባል ትልቅ እድል ተከርችሞ ስለዚህ አያወሩ። ምክንያቱም የዚህ ህዝብ መከራና ስቃያቸው አይደለም። እነዚህ አህዮች የተሰጣቸውን ስንቅ ከኦህዴድ ብልጽግና እየተቀበሉ ማላዘን ነው ስራቸው። ከዛ ቲዲኤፍ ደብረ ብርሃን ሲደርስ ታስታውሱ እንደሆነ በኢትዮጵያ መንግስት፣ በኤርትራ መንግስት፣ በህወሓት አመራሮች፣ በፋኖ አመራሮች ላይ የአሜሪካ መንግስት ካሁን በፊት የቪዛ ክልከላ አድርጓል። ታስታውስ እንደሆነ ሽመልስ አብዲሳ ክልከላውን ተከትሎ ምን መልስ እንደሰጠ ትችላችኋል። እኔ የአሜሪካ መንግስት አላቃቸውም፣ እነሱም አያውቁኝም። ከሞያሌ እስከ አድዋ ለመንቀሳቀስ የአሜሪካ ቪዛ አያስፈልገኝም። ቢቀርብኝ ያ የነቀዘ ስንዴያቸው ነው የሚቀርብኝ። ይሄ ሲል አልነበራችሁም እንዴ? ሽመልስ እኮ እንደዚህ ብሎ መልሷል። ዛሬ ህወሓት ላይ የተቀመጠው የቪዛ ሪስትሪክሽን ሽመልስ ላይም ነበረ። ማን ፍሬድ፣ አንተ ከሽመልስ ጋር ሆነ እየጨለጥክ የምታመሽ እየሰማኸኝ ነው? አዎ ሽመልስ ጓደኛ እንደዚህ ብሎ መልሶ ነበር። ሽመልስ ጓደኛ አገር ባፍጢሟ እየደፋ ያለ ማለት ነው። ይሄ ማሰቢያው ድመት ቆርጥማ ያበላችበት ጓደኛ። አሜሪካን አላቃትም። ከሞያሌ አድዋ ድረስ ለመሄድ የአሜሪካ ቪዛ አያስፈልገኝም። የሚቀርብኝ የነቀዘ ስንዴያቸው ነው እኮ አለ። ያኔ እስክሳ ለምን አልወረዳችሁ? ምን ነው አዲስ ነገር አደረጋችሁት? በህወሓት ከፍተኛ አመራሮች ላይ ሲሆን ያኔ ደብረ ብርሃን ስንደርስ እኮ ዛሬ የተገረዳችሁለት የግርድና ጓደኛችሁ የህዝብ የመላው ህዝብ ኢትዮጵያ ህዝብ ጠላት ነው፣ የሶማሌው ጠላት ነው፣ የአማራው ጠላት ነው፣ የአፋሩ የኦሮሞ ጠላት ነው እያለ ሲናገር የነበረ ያ የብልግናና የነውረኝነት ጥግ አረቂያ ማገኘው ተሻገር። እኛ ደብረ ብርሃን ስንደርስ በአሜሪካ ቪዛ ሊፈረጥጥ ነበርኩ። ከባንክ ስንት ሚሊዮን ብር ነው ዘርፎ ለጓደኞቹ አከፋፍሎ በአሜሪካ ቪዛ ሊፈረጥጥ የነበረው። የህወሓት አመራሮች እኮ አይደሉም ሊፈረጥጡ ያሉት። ስለዚህ ይሄ ፍንጠዛ ለነማን ነው መሰለ የሚጠቅመው? ልፈንጥዝም ካልክ ለናገኘው ተሻገር ወደ አሜሪካ ይህን ህዝብ መሀል ሜዳ ላይ ጥለው ሊሸሹ ለነበሩት ለነሱ ሲሆን ፈንጥዝ። የትግራይ አመራሮች አሜሪካ ለመሄድ ለአሜሪካ ቪዛ ብለው የሚታገሉት ትግል የለም። በአሜሪካ ቪዛ ማግኘትና ለማግኘት የሚመለስ የትግራይ ነፃነት የለም። እኛ እንደ ሰው ነፃነታችንን አጥተን የምንታገል ሰዎች ነን። የባርነት ሽታ እኛ ጋር የለም። ባሪያ ለነፃነቱ የሚታገል የመጣበትን ዱላ ሆኖ ተሸክሞ ህዝቡን ነፃ ለሚያወጣ ሰው እንደዚህ አይነት ነገር ሲመጣ መፈንጠዝ ባህሪው ነው። ምክንያቱም ባሪያ ነው፣ ነፃነትን አያውቀውም። ስለዚህ ይህ የቪዛ ክልከላ ድንገት ያው ታስታውስ እንደሆነ ስምረት ሊበራል ዲሞክራሲ ነው የምከተለው ብላ አንድ ጊዜ የሆነ እንትና አውጥታ ነበር። የትግራይ ሊበራል ዲሞክራሲ ፓርቲ ብላ ስም አውጥታ ነበር። ኋላ ነው ስምረት ያለችው።
ድንገት ሊበራል ዲሞክራሲ የሚል አስተሳሰብ የፖለቲካ ሰነዴ ላይ አስቀምጫለሁ ብላ ለዚች የስምረት እንደምትባለው አጋር ድርጅት የብልጽግና አጋር ድርጅት አይደለች ስምረት እንደው የእሷን ልቦና ለመጠገን የግርድናዋን ከፍታ የግርድናዋን ስነ ልቦና ከፍ ለማድረግ ካልሆነ በስተቀር አሁን ኢትዮጵያ ውስጥ ለተፈጠረው ነገር ይሄ የአሜሪካ የቪዛ ክልከላ ምንም የሚፈጥረው ነገር የለም። ምንም የሚያመጣው ለውጥም የለም። ደግሞም 11ኛው ሰዓት ላይ አልቋል። እኔ በጣም የሚያሳፍረኝ ንገራችሁ በትግራይ ጦርነት ጊዜ አሜሪካን ሀገር ሆነው ሽርጥ አንገታቸው ላይ አድርገው ትግራይ ትስዕር እያሉ የነበሩ ሰዎች አንዳንድ ጊዜም ነውር ሲናገሩ የነበሩ ሰዎች ትግራዊቲ ሴት አማራ ባል ካለሽ ባልሽን ፍቺው፣ ትግራዋይ ወንድ አማራ ሚስት ካለች ሚስትህን ፍታት። ጦርነት ለትግራይ ህዝብ የገና ጨዋታ ነው። በዛ ገና ጨዋታ ውስጥ ግን ያልተሳተፉ አሜሪካን ሀገር ሆኖ ባደረጉት ትግል ተሳትፈዋል ብለን እውቅና የሰጠናቸው ዛሬ ተገልብጠው በጣም የሚያሳፍር ስብዕና ነው። ወደ ትግራይ ሸቀጥ እንዳይሄድ ይከልከል ብሎ ሲናገር ስትሰሙ ዛሬ ተገልብጦ ህወሓትን መቃወም ለብልጽግና መገረድ አይደለም ይለኛል። ህወሓትን የተቃወሙ የህወሓት ማዕከላዊ ኮሚቴ የነበሩ የብልጽግና አማካሪዎች አንተ አይደለህ እንደ ሸቀጣ ሸቀጥ ወደ ትግራይ እንዳይሄድ ይቀነስ የትግራይ ህዝብ መከራውን ይብላ ስትል የነበረው ይሄ እኮ የህወሓትን መቃወም እኮ አይደለም። ሰው አሜሪካን ሀገር እየኖረ በዚህ ልክ ወራዳ ይሆናል? ሸቀጣ ሸቀጥ ወደ ትግራይ እንዳይገባ ነዳጅ እንዳይገባ ቀስ በቀስ ቀንሱት እያሉ ሲያላዝኑ ስትሰማ እነዚህ ሰዎች ከየት ነው የተፈጠሩ ትላለህ። እንዴት አይነት ሰው በዚህ ልክ ወራዳ ይሆናል? ትናንትና ትግራይ ትስዕር፣ ትናንት የምታውቀው ህወሓት እኮ ነው የነበረው። አንተ የህወሓት አባል ነበርክ ራስህ። ይሄ አሁን አሜሪካን ሀገር ሆኖ ለእነዚህ ሰዎች እየተሳደበ የሚውል ሽርጥ አንገቱ ላይ አድርጎ የህወሓት አባል ነኝ ብለህ እስክሳ ስትወርድ አልነበር እንዴ? እንዴት ሰው ኦቨርናይት እንዴት ጸረ ህዝቡ ይቆማል? ከምዕራብ ትግራይ የተፈናቀለች ስጋና አጥንቷ የተጣበቀ በብልጽግና መንግስት ምክንያት ወደ ቀይዋ እንዳትመለስ የተከለከለች እናትህን እንዴት በዚህ ልክ ትክዳታለህ? ይሁዳ ከዚህ በላይ ምን አጠፋ እንዴ? ነዳጅ እንዳይገባ ብራችን ባንክ እንዳንጠቀም ሸቀጥ ሁሉም ነገር የዘጋው አሁንም ድረስ ቁጥር አንድ የትግራይ ህዝብ ጠላት ብልጽግና አይደል እንዴ? ብልጽግናን እያማከሩ ላሉ ሰዎች አለ እንዴ ሰፖርትን እየሰጠ ያለው? ስምረት እኮ የብልጽግና የጭን ገረድ እኮ ነው። ስምረት እኮ የብልጽግና ጎዲፈቻ እኮ ነው። ስምረት ከትግራይ ህዝብ ጋር ይችን የምታገናኘው ነገር የለችም። ቁጥር አንድ የትግራይ ህዝብ ገዳይ ስምረት ነው። ከነዚህ ጎን ሆነ እያቀራራ በየትኛው ሎጂክ ነው ህወሓትን መቃወም ለብልጽግና መደገፍ ሊሆን አይችልም የምትለኝ? ድብና አድርጎ ብልጽግና አፍህን ተከራይቶት በትግራይ ህዝብ ላይ ነውር እየተናገርክ ይዋልክ እንዴ? ሰው ልጅ እኮ ይሄ ጭንቅላት ለምንድን ነው የተፈጠረው? አንድ ነገር ልንገራችሁ። በሶሪያ ከበሽር አልአሳድ መንግስት መውደቅ በኋላ የነገሰ ጁላኒ የሚባል አንድ መሪ አለ። በአፍጋኒስታንም እንደዛው ሙርሃን የሚባል አሜሪካውያን እነዚህ ሁለቱ በካቡልና ደማስቆ ለመግባት አስቡት 3 ሳምንት እስኪቀራቸው ድረስ አሜሪካ በእነሱ ላይ ማዕቀብ ጥላ ነበር።
አስቡት። ይሄ የቪዛ ሪስትሪክሽን ብቻ አይደለም፣ የቪዛ ክልከላ ብቻ እንዳይመስላችሁ። ቴሮሪስቶች ናቸው ተብለው ተፈርጀው ወደ ካቡልና ደማስቆ ሊገቡ 3 ሳምንት እስኪቀራቸው ድረስ አሜሪካ በእነዚህ ሰዎች ላይ የቴሮሪዝምና የቪዛ ክልከላ አድርጋ ነበር። እሱ ብቻ እንዳይመስላችሁ፣ የእነዚህን ሰዎች የያዘ $10 ሚሊዮን እሸልመዋለሁ ብላ ነበር። መጨረሻ ግን እነዚህ ሁለት መሪዎች አንደኛው ካቡል አንደኛው ደማስቆ እንደገባ አሜሪካ በኤርፎርስ 1 በፕሬዝደንቱ አውሮፕላን ዋይት ሃውስ ድረስ አንከብክባ ወስዳ ነው የተደራደረቻቸው። መድኃኒቱ ምን መሰለ? ለዚህ ቪዛ ሪስትሪክሽን ይሄ የባለጌዎች ስብስብ፣ የመሃይሞች ስብስብ፣ የጨካኞች ስብስብ፣ የካዲዎች ስብስብ የሆነ የኦህዴድ ብልጽግናን ከየትኛውም ኃይል ጋር ሆነ በማፍረስ ነው። ይሄ የቪዛ ሪስትሪክሽን አይደለም። የቪዛ ሪስትሪክሽን ስማኝ፣ የቴሮሪዝም ሪስትሪክሽን $10 ሚሊዮን ለነዚህ ሰዎች ለያዘ እሰጣለሁ ያለችው አሜሪካ ካቡልና ደማስቆ የገቡ ሰዎችን ዋይት ሃውስ ወስዳ ነው የተደራደረቻቸው። ካሸነፍክ ይደራደሩሃል። ስለዚህ የዚህ መድኃኒት ይህን ስርዓት በዚህ ባገኘ ነው 2 ወር ውስጥ መቃብሩን ማቀላጠፍ ነው መድኃኒቱ። ይህን ስርዓት መቀመቅ ማስገባት ነው መድኃኒቱ። አትጠራጠር፣ ይህ ስርዓት መቀመቅ ይገባል። አሁን እየወጣችሁ የምታላዝኑ የ4 ኪሎ ቤተ መንግስት የድግስ ደፍተራዎች፣ የ4 ኪሎ ቤተ መንግስት የድግስ አዝማሪዎች፣ የኦህዴድ ብልጽግና የሌለውን መልክና አፍንጫ ልትነግሩን የምትሞክሩ የውርደትና የግርድና ተምሳሌቶች አትልፉ። አይሆንም። የ4 ኪሎ ቤተ መንግስት አዝማሪ ሌላ ምንም አማራጭ የለውም፣ ማዝመር ነው። የኦህዴድ ብልጽግና የሌለውን አፍንጫ እየሰጠህ ማሲንቆህን ይዘህ ስታዘምረው ለብታድር ፍርፋሪ ብቻ ነው የምታገኘው። የ4 ኪሎ ፍርፋሪ በትግራይ ህዝብ ትግል ላይ የምትቀይራትን ጥፍጣፊ ነገር የለኝም እችን የምታገል። ምክንያቱም የትግራይ ህዝብ ባርነትን የሚጸየፍ የ4 ኪሎ ማሲንቆ መችነትን የሚጸየፍ ምርጥ የነፃነት ተምሳሌት የሆነ ህዝብ ነው። ስለዚህ አንዳንዶቹ እኔ በጣም የሚያስቀኝ ነገር አለ። ምንድነው እንደ ችግራቸው? ይቺ የቪዛ ሪስትሪክሽን ለማን ትጠቅማለች ተብሎ ታስቦ መሰላችሁ? ጽምዶ የሚባል 4 ኪሎ ቤተ መንግስት ገብቶ የኦህዴድ ብልጽግና አናቱን ያዞረ፣ በአገር ውስጥ ደግሞ በእነዚህ 8-9 ክልሎች የታጠቁ ኃይሎች የሚሊተሪ ካውንስል ተቋቁሟል ሲባል አናታቸው የዞሩ ጌቶቻችሁ ጭምር ናቸው። እናንተ ብቻ አይደላችሁም። እነዚህ የ4 ኪሎ ቤተ መንግስት የዳስ አዝማሪዎች፣ የድግስ አዝማሪዎች ያው ውጤቱ የነሱ ውጤት ያቺ ከድግሱ የተገኘችውን ፍርፋሪ ለመብላት ነው። አምላካቸው ከርሳቸው ነው። ሌላ ምንም አምላክ የላቸው። ቅድም ነግሬያለሁ። የአግዋ መታገድ የኢትዮጵያን ህዝብ ህይወት መቀመቅ የቀጥተ አግዋ በመታገዱ የኢትዮጵያ ህዝብ ተጎድቷል። ይሄን ጉዳት ሲያቀነቅኑ አትሰማቸውም። ምክንያቱም ህዝባዊ ውግንና የሚባል ሽታ የላቸውም።